አዲስ አበባን የጤና ቱሪዝም ማዕከል የማድረግ ራዕይ ያለው የአዲስ አበባ ከተማ አስተዳደር እንደ ሌሎች ልማቶች ሁሉ በከተማው ለጤናው ዘርፍ ልማት ትኩረት በመስጠት በሀገሪቱ የጤና ፖሊሲ የተቀመጠው የመከላከልና አክሞ የማዳን መር ስርዓት በአግባቡ እንዲተገበር እየሰራ ይገኛል። የዚሁ አካል የሆነውና በዘውዲቱ መታሰቢያ ሆስፒታል የተገነባው በኢትዮጵያ የመጀመሪያው የሆነው የህፃናት የአንጎልና ህብለ ሰረሰር ቀዶ ሕክምና ማዕከልም በከንቲባ አዳነች አቤቤ ተመርቆ ወደ ስራ ገብቷል። ይሄ የህፃናት ቀዶ ጥገና የልቀት ማዕከል ለከተማችን በጣም ትልቅ ትርጉም አለው። ለከተማችን ብቻ ሳይሆን በሪፈር ወደ ከተማችን አገልግሎቱን ለማግኘት ለሚመጡ የኢትዮጵያ ህፃናት ሁሉ እጅግ ትልቅ አስተዋጽኦ ያለው ነው። እጅግ በጣም ዘመኑን የዋጀ በዓለም ደረጃ ያሉ ዘመናዊ የህክምና መሳሪያዎች የተገጠሙለት የቀዶ ጥገና ህክምናን ለማድረግ በሀገራችን አዳዲስ ግብአቶችን የጨመረ ትልቅ የልቀት ማዕከል ነው ያገኘነው። አዲስ አበባን ህፃናትን ለማሳደግ በአፍሪካ ምርጧ ከተማ ለማድረግ የከተማ አስተዳደሩ የያዘውን ራዕይ መሰል ህፃናት ላይ የሚሰሩ ተቋማት መገንባት እንደሚያሳካውም ነው ከንቲባ አዳነች የተናገሩት። አዲስ አበባ ህፃናትን ለማሳደግ በአፍሪካ ምርጧ ከተማ ለመሆን ትልቅ ራዕይ ይዛ እየሰራች ነው ያለችው። እንደዚህ አይነት አዳዲስ ግብአቶችን ስናገኝ በእርግጥም ራዕያችን በተሟላ ሁኔታ እየተፈጸመ እንደሆነና ግብ ልንደርስ እንደምንችል ሊያሳይ የሚችል ነው። በሁሉም ዘርፍ ነው ህፃናትን ለማሳደግ ከተማችንን ምቹ ልናደርግ የምንችለው። መጫወቻ ብቻ በመገንባት አይደለም፣ የተለያዩ አልሚ ምግቦችን በማቅረብ ብቻ አይደለም፣ ጥሩ ትምህርት በመስጠት ብቻ አይደለም። ሲታመሙም እንደዚህ አይነት የህክምና ማዕከላት ካሉን እና እንዲሁም መከላከልም ላይ ጠንክረን ስንሰራ ነው። ባየሁት ነገር በጣም ደስ ብሎኛል። የዘውዲቱ ሆስፒታልም የልቀት ማዕከል እየሆነ እንደሚሄድ አንጠራጠርም። ወደዛ ሽግግር እየሄደ ነው ያለው። የኢፌዴሪ የጤና ሚኒስትር ዶክተር መቅደስ ዳባ በበኩላቸው ማዕከሉ በህፃናት የአንጎልና የህብለ ሰረሰር ህክምና መስክ እንደ ሀገር ያለውን ክፍተት መሙላት የሚችልና ወደ ሌሎች አካባቢዎች መስፋት ያለበት መሆኑን ተናግረዋል። በዚህ ፊልድ የምናገለግላቸው ህፃናት ጨቅላ ህፃናት በአመት ውስጥ በጣም ብዙ ባክሎግ አለን። በአዲስ አበባ ብቻ ከ400 በላይ የሚሆኑ ይህንን የሚጠብቁ ሰርጀሪውን የሚጠብቁ ህፃናትና ጨቅላ ህፃናቶች አሉን። ይህ ደግሞ ማዕከል እንደምንመለከተው በጣም የሚያምር ስቴት ኦፍ ዘ አርት የሆነ ሌሎችም ትምህርት የሚወስዱበት ብዙ ምሳሌ ነገሮች የሚወጡበት ከተማ ነው። የከተማ መስተዳደራችን ከዚህ ደግሞ የሚወጡ ነገሮች ወደ ሌሎች የክልላችን ቦታዎች በመውሰድ እንደ ጤና ሚኒስቴር ምሳሌዎቹን በማስፋፋት ኃላፊነትን ወስደን ለመስራት እኛም ዝግጁ መሆናችንን በዚሁ መግለጽ ፈልጋለሁ። ማዕከሉ በዘመናዊ መሳሪያዎች የተሟላና በአመት እስከ 5000 ለሚደርሱ ታካሚዎች አገልግሎት መስጠት የሚችል መሆኑን የተናገሩት ደግሞ የአዲስ አበባ ጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ ናቸው። ዛሬ ለምረቃ የበቃው የህፃናት የአንጎልና ህብለ ሰረሰር የቀዶ ህክምና የልቀት ማዕከል ቀደም ሲል ያስተዳደር ህንጻ የነበረ ሲሆን እድሳቱን ሙሉ ወጪውን በመሸፈን እጅግ ዘመናዊ ጊዜውን የዋጀ በሆነ የህክምና መሳሪያዎች የተደራጀ ሲሆን 64 አልጋዎች ያሉት 2 ዘመናዊ የኦፕሬሽን ክፍሎች በአይነቱ ዘመናዊ የሆነ 128 ስላይስ ሲቲ ስካን ያለውና ሰርጂካል ማይክሮስኮፕ እንዲሁም ኒውሮ ኢንዶስኮፕ ያለውና ሜዲካል ጋዝ ሲስተም በደንብ የተዘረጋለት ሲሆን ይህንንም ሙሉ ወጪውን ከ400 ሚሊዮን ብር በላይ የሪች አናዘር ፋውንዴሽን ድጋፍ ስላደረገልን በከተማ አስተዳደሩ ስምና በጤና ቢሮ ስም ላቅ ያለ ምስጋናዬን ማቅረብ ፈልጋለሁ። ይህ የልቀት ማዕከል በአመት ከ5000 በላይ ለሚሆኑ ታካሚዎች አገልግሎት ይሰጣል ተብሎ ይጠበቃል። በኢትዮጵያ የተሻለ የህፃናት ህክምና አገልግሎት እንዲኖር ከሚመለከታቸው አካላት ጋር እየሰራ መሆኑን የተናገሩት ለማዕከሉ ግንባታ ድጋፍ ያደረገው የሪች አናዘር ፋውንዴሽን ፕሬዝዳንት ፓትሪሺያ ኦኔል ድጋፋችን በሁሉም መስክ አሁንም ተጠናክሮ ይቀጥላል ብለዋል። It's a milestone. It's a testament to what we can do together and with a shared vision and strong partners and dedication to a vision, I think, to improve the health care for the children of Ethiopia. በትብብርና በጋራ ራዕይ እዚህ የሰራነው ስራ የኢትዮጵያ ህፃናትን ጤና ለማሻሻል
ያለንን ቁርጠኝነት ያሳየነበት ነው። ላለፉት 10 ዓመታት ከዘውዲቱ ሆስፒታል ጋር በትብብር እየሰራን ነው። በተለይ ስፔሻላይዝድ የአንጎልና የነርቭ የህፃናት ህክምና አገልግሎትን በኢትዮጵያ ለማስፋፋት በሚቻልበት መስክ ላይ በጋራ ስንሰራ ቆይተናል። ዛሬ እዚህ እንደምትመለከቱት ታዲያ ግባችንን አሳክተናል። ማዕከሉ በህፃናት የአንጎልና ህብለ ሰረሰር ህክምና መስክ የሚሰለጥኑ ባለሙያዎችን ለማብቃት እንደሚያግዝም ተገልጿል።